ኢምፕላንት በሰውነቱ ውስጥ አይቀመጥም፣ በቦታው ወደ ሳምባ፣ ልብና አእምሮ ይሄዳል የሚለው በጣም ከፍተኛ የሰውነት ክብደት እንዲጨምሩ ያደርጋል የሚለው ነው። ሰላም፣ እንዴት ናችሁ? እንኳን ወደ ኬር ኮርነር በደህና መጣችሁ። ዶክተር ደረጀ የተገነ ይባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። ክንድ ስር የሚቀበረው የወሊድ መከላከያ ዘዴ ወይም ኮንትራሴፕቲቭ ኢምፕላንት እጅግ ውጤታማ፣ ለረጅም ጊዜ የሚያገለግል፣ ደህንነቱ የተጠበቀ ዘመናዊ የወሊድ መከላከያ ዘዴ ነው። ምንም እንኳን ይህ በብዙ ሴቶች የሚወደድ እጅግ ውጤታማ፣ ደህንነቱ የተጠበቀ የወሊድ መከላከያ ዘዴ ቢሆንም ኮንትራሴፕቲቭ ኢምፕላንት ዙሪያ የተለያዩ የተሳሳቱ አመለካከቶች አሉ። ዛሬ በዚህ ቪዲዮ ኮንትራሴፕቲቭ ኢምፕላንትን በተመለከተ 7 የተሳሳቱ አመለካከቶችና እውነታውን እንወያያለን። አብራችሁን ቆዩ። የመጀመሪያው የተሳሳተ አመለካከት እናቶች ኢምፕላንትን ካወጡ በኋላ ቶሎ እንዳይጸንሱ ያደርጋል የሚለው ነው። ሆኖም ግን እውነታው በብዙ ጥናቶች እንደተረጋገጠው እናቶች ወይም ተጠቃሚ ሴቶች ኢምፕላንትን ካወጡ በኋላ ይህ ፕሮጀስትሮን የሚባለው ሆርሞን ከሰውነታቸው ውስጥ በቀናት ውስጥ እንደሚወገድ በብዙ ጥናቶች የተረጋገጠ ነው። ማክሲመም የሚቆየው ከ3 እስከ 5 ቀን ነው ተብሎ ይታሰባል። ስለዚህ ኢምፕላንትን ያስወጡ እናቶች ባስወጡበት ወር ወይም ደግሞ በሚቀጥሉት ጥቂት ወራት ውስጥ የመጸነስ ዕድል አላቸው። ሁለተኛው የተሳሳተ አመለካከት ኢምፕላንት በሰውነቱ ውስጥ አይቀመጥም፣ በቦታው ወደ ሳምባ፣ ልብና አእምሮ ይሄዳል የሚለው አመለካከት ነው። ሆኖም ግን ይህ በክንድ ቆዳ ስር የሚቀበረው የወሊድ መከላከያ ዘዴ በሰለጠኑ ጤና ባለሙያዎች ከተቀመጠ ምንም አይነት በደም ዝውውር የሚሄድ አይነት የመከላከያ ዘዴ አይደለም። ስለዚህ በገባበት ቦታ ላይ መገኘቱን እናቶች በገባላቸው እጃቸው ላይ በእጃቸው ሬጉላርሊ ቼክ ማድረግ ይችላሉ ማለት ነው። ሆኖም ግን አልፎ አልፎ አንዳንድ ያልሰለጠኑ ጤና ባለሙያዎች በሚያስገቡበት ጊዜ በጥልቀት ወይም ዲፕ ጡንቻ ላይ ሊገባ ይችላል። ሆኖም ግን ይህም ቢሆን ወደ ሳምባ፣ ልብና አእምሮ ይሄዳል ማለት ሳይሆን በኤክስሬ ወይ በአልትራሳውንድ ባለበት ቦታ ሊታይ ይችላል ማለት ነው። ሶስተኛው የተሳሳተ አመለካከት ኢምፕላንት ተጠቃሚዎች ላይ በጣም ከፍተኛ የሰውነት ክብደት እንዲጨምሩ ያደርጋል የሚለው ነው። ሆኖም ግን ብዙ ጥናቶች እንደሚያስረዱት ብዙዎቹ ኢምፕላንት ተጠቃሚዎች ይሄ ነው የሚባል የሰውነት ኪሎ ለውጥ አያመጡም ነው የሚለው ጥናቱ። ይህም እዚህ ጥናት ላይ ከተሳተፉ ሴቶች ኢምፕላንትን ከ1 እስከ 3 ዓመት የተጠቀሙ ሴቶች ያመጡት የሰውነት ክብደት ለውጥ ከ1 ኪሎ እስከ 1.5 ነው ተብሎ ይገመታል። ይህም የሚሆነው ከ5 እስከ 10% የሚሆኑት ሴቶች ላይ ብቻ ነው። መንስኤው ምንድነው ተብሎ ይታሰባል? ኢምፕላንት የያዘውን ንጥረ ነገር ፕሮጀስትሮን የሚባለው አንዳንድ ሴቶች ላይ አፒታይታቸውን ወይም የምግብ ፍላጎታቸውን ሊጨምር ይችላል። እንዲሁም በመጀመሪያዎቹ ጥቂት ሳምንታት ፈሳሽ ሰውነቱ ውስጥ ሪቴን እንዲያደርግ በማድረግ ኪሎ ለውጥ ሊያመጣ ይችላል። ስለዚህ ምንድነው ብዙዎቹ ጥናቶች የሚሉት አብዛኞቹ ኢምፕላንት ተጠቃሚዎች ይህን ያክል የሆነ የተጋነነ የሰውነት ክብደት እንዲኖራቸው ኢምፕላንት አያደርግም ማለት ነው። እንዲሁም አንዳንድ ተጠቃሚዎች የሚያነሱት ኢምፕላንት ካስገባው በኋላ የሰውነት ክብደቴ በጣም ቀነሰ የሚሉ ተጠቃሚዎችም ያው በሙያ ላይ ገጥሞኛ ቃል። ሆኖም ግን ብዙ ጥናቶች እንደሚሉት ኢምፕላንት የሰውነት ክብደት እንዲቀንስ አያደርግም። ስለዚህ እንደዚህ አይነት ሰዎች ለክብደታቸው መቀነስ ሌሎች መንስኤዎችን ቢመለከቱ የተሻለ ነው ማለት ነው። ሌላኛው ወይም አራተኛው የተሳሳተ አመለካከት
ኮንትራሴፕቲቭ ኢምፕላንት በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖችን ይከላከላል የሚለው ነው። ይህም የተሳሳተ ነው። ምክንያቱም ምንም እንኳን በክንድ ስር የሚቀበረው የወሊድ መከላከያ ዘዴ እርግዝናን ለመከላከል እጅግ ውጤታማ ቢሆንም በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች እንደ ኤችአይቪንም ጨምሮ ማለት ነው የመከላከል አቅም የለውም ማለት ነው። አምስተኛው የተሳሳተ አመለካከት ኢምፕላንት ተጠቃሚ ሴቶች የወር አበባ ካላዩ የቆሸሸ ደም ማህፀናቸው ውስጥ ይከማቻል የሚለው ነው። ይህም በብዙ ጥናቶች እንደተመለከትነው ኢምፕላንት ከሚጠቀሙ ሴቶች 1/3 የሚያክሉት የወር አበባ አያዩም። ሆኖም ግን የወር አበባ አያዩም ማለት የቆሸሸ ደም ማህፀናቸው ውስጥ ይጠራቀማል ማለት አይደለም። ኢምፕላንት እየተጠቀማችሁ የወር አበባ አለማየት ኖርማል ነው። ምክንያቱም ፕሮጀስትሮን የሚባለው ሆርሞን የወር አበባ ውህደት እንዲዘጋጅ ስለማይሆን አታዩም ማለት ነው እንጂ ማህፀናችሁ ውስጥ የሚከማች የቆሸሸ ደም አይኖርም ማለት ነው። እንዳውም በየወሩ የወር አበባ አለማየታችሁ ከወር አበባ ጋር ተያይዞ የሚመጣ ህመም፣ የደም ማነስን ለመቀነስ ጥቅም አለው ማለት ነው። ሌላኛው ኢምፕላንት ስራ በምትሰሩበት ጊዜ ኢምፕላንት የመሰበር የመጉበጥና ወይም ደግሞ የመውጣት እድል አለው የሚለው ነው። ይህም እንግዲህ ዘመናዊው ኮንትራሴፕቲቭ ኢምፕላንት በጣም ፍሌክሲብል ከሆነ ፕላስቲክ የተሰራ ስለሆነ ከባባድ ስራም በምትሰሩ ጊዜ ከሰውነታችሁ ጋር የመተጣጠፍ አቅም ስላለው ምንም አይነት የመሰበርና የማጎንበስ ወይ ደግሞ የቤንድ ማድረግ አቅም አይኖረውም ማለት ነው። እንዲሁም እናቶች ኢምፕላንት ባስገቡ ከ7ኛው እስከ 10ኛው ቀን አካባቢ ላይ እስከዛን ድረስ ከባባድ ነገር በዛ እጃቸው እንዳያነሱ ይመከራል። ምክንያቱም ያቺ የገባችበት ቦታ እስከምትዘጋ ድረስ ከባባድ ነገር ስታነሱ የመውጣት እድል ሊኖረው ይችላል። ሆኖም ግን ከዚህ በኋላ ያቺ ጠባሳ ከዘጋች በኋላ ኢምፕላንት ምንም አይነት ከባባድ ስራ ብትሰሩ የመውጣት እድል የለውም ማለት ነው። 7ኛውና የመጨረሻው የተሳሳተ አመለካከት ሁሉም ኢምፕላንት ተጠቃሚዎች ያልተጠበቀ ከፍተኛ የማህፀን ደም መፍሰስ ያጋጥማቸዋል የሚለው ነው። እንግዲህ ውድ እናቶች ኢምፕላንት ከሚጠቀሙ ሴቶች መካከል 1/3ኛዎቹ የወር አበባ አያዩም። 1/3ኛዎቹ ግን የወር አበባቸው ካሁን በፊት እንደነበረው ሬጉላርሊ ይመጣል። ነገር ግን 1/3ኛ የሚሆኑት ተጠቃሚዎች የወር አበባቸው ሊዛባ ይችላል፣ ቀኑን ጠብቆ ላይመጣ ይችላል። ይህም የሚሆነው በመጀመሪያዎቹ 3 እስከ 6 ወራት ውስጥ ነው። ሆኖም ግን ኢምፕላንት በአብዛኞቹ ተጠቃሚዎች ላይ ያልተገመተ በጣም የበዛ የማህፀን ደም መፍሰስ የማስከተል እድሉ በጣም አነስተኛ ነው። ስለዚህ ኢምፕላንት ተጠቅማችሁ እንደዚህ አይነት ሁኔታ ካጋጠማችሁ ከሐኪማችሁን መጎብኘት ያስፈልጋል። ምክንያቱም ከማህፀን ደም የበዛባችሁ በሌላ ምክንያትም ሊሆን ይችላል። ሆኖም ግን አልፎ አልፎ እንደዚህ የደም መብዛት አንዳንድ ሴቶች ላይ ሪፖርት ሲደረግ ይገጥመናል። እንደዚህ ከሆነ ግን የወር አበባ ማስተካከያ መውሰድ ይቻላል ማለት ነው። ስለዚህ ውድ ተመልካቾቻችን ማስተዋል ያለብን የሁላችንም ሰውነት ኢምፕላንት ለያዘው ሆርሞን ሪስፖንድ የሚያደርግበት ወይ ይለያያል ማለት ነው። ስለዚህ አልፎ አልፎ ልክ እንደ ሌሎች መድኃኒቶች ኢምፕላንትም ላይ ተጓዳኝ ሳይድ ኢፌክቶች ሊኖሩት ይችላል። ነገር ግን እጅግ ደህንነቱ የተጠበቀ ውጤታማ ለረጅም ጊዜ የሚያገለግል የወሊድ መከላከያ መሆኑን በብዙ ጥናቶች የተረጋገጠ ነው። ስለዚህ እናንተም ኢምፕላንት ለመጠቀም ካሰባችሁ በቅርበት ከጤና ባለሙያ ጋር ተመካክራችሁ መጠቀም ትችላላችሁ። ስለዚህ የዛሬ ትምህርታዊ ቪዲዮአችን ይሄንን ይመስላል። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ መልካም ጊዜ